ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ይሄን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ፣ ኮሜንት ጻፉ። ውድ ኢትዮጵያኖች፣ የኢትዮጵያ ወጣቶች ሰላም ሰላም ብያለሁ። ዛሬ ሩታና ዳኒ ታርቀዋል። እንኳን ታረቁ። ይቅርታ፣ በጣም ደስ ይላል። እስቲ ላይክ አድርጉት፣ ቪዲዮውን እስከ መጨረሻውት የኔ ምርጥ ፋሚሊዎች ማለት ነው። እንግዲህ ዛሬ በጣም የገረመኝ ነገር አለ። ደስታ ከሄርሜላ ጋር መጥቷል። እሱ ስለለቀቀ ብዬ ሄጄ ያየሁት አንድ ዩቲዩበር በሱና በሷ የሰራ የማርያም ጥላት እናንተ እንዴት እንደሚጠሏት ለካ ካብርሽ ጋር ስትሆን ነው ቪዲዮ የሚሰራላት። አንድ ሰው ዱት አድርጎ የሰራባት የለም። አንድ ታቤላ ላይ የሆነ አረ ጀግና ናቸው ዩቲዩበሮች። በነገራችን ላይ ትንንሽ ዩቲዩበሮች አንድ ሰው አልሰራበትም። ሩታዬ ከዳኒ ጋር ያለውን ብቻ ነው ሁሉም የሰራው። የኔ ጀግኖች እኛ አንችላለን። የሜዳ አህያን እንደው እንዲሁ ታሪኬ እንደው አልሰራም። በእውነት ነው የምላችሁ። እቺ ሴት አሰዳቢ ጀግና ናት። ልጅ ወልዳ ስለሳመች እናት ስለሆነ ጀግና ናት ለኔ ያለች። አንቺ በጥላት እጅም ተመስክሮላታል ዛሬ አቶ ሄርሜላ ማለት ነው። አቶ ሄርሜላ ሩታን ጀግና ናት፣ ልጅ ሰው ወለደች። ብዙ ነገር እኮ እሷ አይኗን በጥሬ ጨዋጥባ ነው የሰው ባል ላይ ጉፍ ያለችው። ነገ እንደምታለቅስ በእውነት ነው የምላችሁ። እና ዛሬ የመጣሁት ዳኒና ሩታ ታርቀዋል። ላይክ አድርጉ ቢሆን ማለት ነው። ለልጁ ቅድሚያ ነው የሚሰጠው። ምክንያቱም ከጎናቸው እንድትሆኝላቸው እነሱ እንዲያግዙሽ ይፈልጋሉ። እነሱ ቁጭ ብለው አንቺ ያለሽበትን ሁኔታ ሲያዩ በጣም ነው የሚሰማቸው። የልጃቸው ጉዳት ለእነሱን ጉዳት ነው እና ለዛም ነው ቤተሰቦችሽም እንድትመጪ የፈለጉት። ግን ይቅርታ እግዚአብሔርን በጣም ይቅርታ ዳኒ ይገባል። አመሰግናለሁ በጣም ምክንያቱም ብዙ ነገር ይሄ ኬዝ ከመፈጠሩ በፊትም ብዙ ነገር ተፈጥሯል እናንተ መሀል እና ያንን ነገር አስበክ በእርግጥ ይቅርታዬን ስለተቀበልከኝ እውነት ከልብ አመሰግናለሁ። ቆም ብለሽ አስቢ። ሰውን የመጋፈጥም ምንም አልፈልግም። ሰው ተሸንፍ ያለው ነው የሚመስለው። ገባሽ? እንግዲህ ሰላም ይሁን፣ የቀና መንገድ ያድርግልሽ። አላቅም ፈጣሪ ነገር እንዳይፈጠር ነገሮች ተስተካክለው እኛ ባላሰብነው መንገድ ይችላሉ እና ሰላም ግቢልኝ። በጣም ነው ማከብርሽ፣ በጣም ነው ወድሽ። ከብቶኝ ቆያ ይመስለኝ ቦራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴ። ጭቅጭቅ እንዲነሳብኝ አልፈልግም በዚህ ኬስ። ገና ልረፍ ብዬ ስል ደግሞ የእሱም ሀሳብ እንዳትሄጂ ቁጭ በይ ምናምን ነው። ግን ደግሞ እሱን ህይወት እስከጀመረ ድረስ እሱ የራሱን ኑሮ እስከኖረ ድረስ እኔን ቁጭ በይ እኔን ማየት አለብኝ ምናምን ማለቱ ተገቢ ነው ብዬ አላስብም። ምክንያቱም ይሄ ደግሞ ትክክለኛ የሆነ ነገር ነው። በነገርክ ላይ ነገሮችን ከዚህ እንዲሄድ አልፈለግም ሊሆን ይችላል እንጂ ያመጣሁት ሀሳብ በጣም ቀላል ነው። ልጁን ለማየት እኔ ልጅ ማየት ፈልጋለሁ ነው ምክንያቱ እና ልጁን ለማየት አይደለም እዚሁ ሀገር ውስጥ ሆነ ሰው እኮ ከሌላ ሀገር ከአውሮፓ ምናምን ተነስቶ ሀገር ውስጥ መጥቶ ልጁን ያያል። ሄዶ ልጁን ምናምን ያያል። ቀላል ነገር ነው ይሄ። ቀኑን የማግኘት ስለምትፈልጊ ነው ወይስ ብቻ የማግኘት ስለምትፈልጊ ነው ወይ አለኝ። ለዛ ደግሞ ከሆነ ምክንያት አክስቴ ይዛለች ትመጣለች ልጁን የሆነ ብዙ ርቀቶች ምናምን ስለምጓዝ ነው መሰለኝ ስብር ምናምን አልልም ብዙ ጊዜ እና እንደዚህ ታስቢ አንዳንዴ ማረፍ አለብኝ፣ አንዳንዴ ይደክመኛል። ሰው እንደ ሴት ልጅ ፊል አረጋለሁ፣ ይሰማኛል። ከቤተሰቤ ጋር ነው ሆይ ማለት ነው እና ነገሮችን ሁሌ መጋፈጥ የትኛውም ድርጅት ላይ በጣም ስትሮንግ የሆነ አሰሪ የሆነ ሰራተኛ የእረፍት ሰዓት አለው። በማረፍሽ ከነገርሽን በኋላ ነው የተስማሙት። መጀመሪያ አልተስማማው ግን ዛሬ ሀብቴ ልጅ መታለች ዳኒ ጋር ይቅርታ ተባብላለች። ይቅርታ እንኳን ተደራረጉ። ይቅርታ ትልቅነት ነው። ነገር ግን ሩታዬ አቋምሽ አንድ እንደሆነ ፈልጋለሁ እኔ። ቤተሰቦችሽ ጋር የምትሄጂው ለክብርሽ ስትይ ነው። ድሮ ትዳር አለኝ ብለሽ ፍቅረኛ አለኝ ብለሽ የልጅ አባት አለኝ ብለሽ ነው አዲስ አበባ የገባሽው አይደል? ዛሬ ላይ አዲስ አበባ የመኖሩ አንቺ ትልቅ እድል አለሽ፣ ትኖሪያለሽ። ነገር ግን ቤተሰብ ያሳደገው ሰው ቤት ተከራይቶ የብቻው አይቀመጥም ትዳር ከሌለው። ስምሽንና ጀግንነትሽን እንዳታረግሽ ቡታጀራ ልጅ እናትሽ ጋር ሆነሽ ቪዲዮ ከማንኛውም ሰው ጋር እየሰራሽ ልጅሽን ከእናትሽ ሰው አይታመንም። በአሁኑ ሰዓት ሰው አራጅ ሆኗል፣ ከዳተኛ ሆኗል፣ ከሃዲ ሆኗል። ልጅሽን ከእናትሽ አርገሽ
አንቺ ቪዲዮዎችን እየሰራሽ ጽድት ብለሽ በእውነት ሩታ ሀብቴ ተከራይተሽ ማለት ነው። ቡታጀራ ላይ እናትና አባ ጋር መቀመጥ ይከብዳል፣ ግን አንቺ ተከራይተሽ እናትሽን በጎንሽ አድርገሽ በቃ ቪዲዮ ስትሰሪ ለእናትሽ ስትገቢ ልጅሽ ጋር ፈታ ለምን ብትይ አዲስ አበባ ሰራተኛን ብትይው አትመኝ። ልጅሽን አደራ ሩታ ሀብቴ፣ እንደ ወላድ ልጅሽን አደራ። ላይክ አድርጉ፣ ይሄን ቪዲዮ ሰብስክራይብ አድርጉ። እኔ ዛሬ የመጣሁት ዳኒና ሩታ ታርቀዋል። ማሻአላ ተባረከላ። ትልቅነት ነው። እርቅርታ ማድረግና መጠየቅ የትልቅ ሰው ምልክት ነው። ነገር ግን እኔ ባለፈው ብዙ ቪዲዮዎች ተለቋል ታውቃላችሁ። ሩታ በሩታ ሀሳብ ሳይሆን በነዳይና በመይረም ሀሳብ ብዙ ነገሮች ተፈጥሮ በጣም ተሰርባለች። ብዙ ነገር ተበላሽቷል። ድራማውንም ቢሆን ያበላሹት ነዳኔ ናቸው። ነገር ግን አሁን ወንድ ወልዶ ወንድ አሳደገው ቤት ተከራይቶ የብቻው አይቀመጥም። ቡታጀራ ሂዳ ከእናቷ ጋራ ምርጥ ጓደኞቿን ይዛ ቪዲዮዋ መስራት፣ በቃ ከነዚህ ካካካሞች መራቅ። በእውነት ነው የምላችሁ የአብርሽ ያመጣቸው ዩቲዩበሮች በሙሉ መራቅ አያስፈልጉም። ጥሩ ፋሚሊ አፍርታ አሏት። ደግሞ እነ ፈረንጆ አሉ፣ እነ ተርትሜንት አሉ። ብዙም ሳታበዛ ቪዲዮዋን እየሰራይ ከእናቷ ጋር ልጇን በአሁን ሰዓት ቀኑ ከፍቷል። ሩታ ሀብቴ ልጅሽን አደራ፣ ልጅሽን ሰራተኛም ሰተሽ እንዳትይጂ አደራ። ከእናትሽ ጋር 2 ዓመት እስከሚሞላው ድረስ ፍትት ጽድት ብለሽ ፈታ ብለሽ ማንነትሽ በቃ አስከብረሽ። ሴት አዳሪ ሴና ቤት ተከራይታ የምትቀመጠው አንቺ በትዳር ነው አዲስ አበባ የገባሽው። በምርጥ ባላሌ ብለሽ ነው የገባሽው። አሁን ትዳሩ ካልሆነ አንቺ ቤት ተከራይተሽ ወንድ አስገባ አስወጣ አይደለሽም። ልክ እንደ ሜዳ አህያ ማለት ነው። ቤት ተከራይታ ስንት ዓመት ሙሉ የምትኖር ናት። አብርሃም የሽማግሌ ልትቶ የጎዳና ተዳዳሪን ቤት ተከራይታ የተቀመጠችን የመረጠው እንደሱ ህገወጥ ስለምትሰራ ጋጠ ወጥ ስለሆነች ብቻ ነው። በሄርሜላ ተናድጃለሁ ብትኝ እኔ በጣም ነው የምናደደው። ሩታ ሀብቴ እቺ የሜዳ አህያ ቤት ተከራይታ አንዴ ቤት ገዛለሁ፣ አንዴ ቤት ሄድ፣ አንዴ ፈርሸላለሁ እያለች የማያስተምር ብዙ የአረብ ሀገር ሴቶችን ስንሰድብ የነበርነውን ነገር ሄርሜላ ላይ ነው ያየነው። ራሷ በገንዘቧ ቀለበትም ቢሆን እኔ አግዝሃለሁ ተጋግዘን የሚሆነውን አረጋለሁ እያለች የምትጎራ እንደዚህ አይነት ርካሽ ሴት እንዳትሆኒ ነው እኛ እስከዛሬው ከጎንሽ የሆነው። ሩታ ሀብቴ አንቺ ከቤተሰቦችሽ ጋር ልጅሽን እያሳደግሽ ጀግና ሴት ሆነሽ እንድታሳየን እንፈልጋለን። ሴት የአባት ወንድ እናት ያሳደገው ቤት ተከራይቶ ውጣ ግባ አይልም። የወንድ መዳበያ አይሆንም። እኔ አቋምሽን በደንብ ነው እማከብርልሽ። በእውነት ነው የምላችሁ። ቤተሰብና ኮራ ያለ ቤተሰብ ጀነን ያለ ቤተሰብ ያለው ሰው ቤት ተከራይቶ አይወጣም። ልጅ ወለደ፣ አገባ፣ ተፈታ አይደለ? ልጁን እስከሚያሳድግ ድረስ 2 ዓመት እናትና አባቱ ጋር ያሳድጋል። ይሄ በሩታ ተጀመረ ካልሆነ ማለት ነው። ከዛ በኋላ እንደፈለገች የምትሆኑ ከ2 ዓመት በኋላ ለቤተሰቦቿ ትታ እንደፈለገ መሆን ትችላለች፣ መብቷ ነው። ይሄ የጉራና የአፍ አልፈልግም እኔ። ሩታ ሀብቴ አሁን ከቤተሰቧ ጋር እንድትሄድ ይፈልጋለሁ እኔ። ላይክ ኮሜንት ጻፉ እባካችሁ ፋሚሊ። እኔ ከቤተሰቧ ጋር የምትሄደው የሽማግሌ ልጅ እንደሆነች የምናውቀው እንደዛ ነው። እቺ የሜዳ አህያ ቤት ተከራይታ የምትኖር ሴት አብርሽ ጋር ሄዳ የምትዘለው ቤተሰብ ስለሌላት፣ ስነ ስርዓት ስለሌላት፣ ቤት መከራይቶ መኖርን ስለለመደችው ነው። ሩታ ሀብቴ ግን አልለመደችው። በጣም ይከብዳታል። በጣም ነው የሚጨልማት። ሀቂቃ ነው የምላችሁ። እስቲ ላይክ አድርጉ የኔ ምርጥ ፋሚሊዎች። ዛሬ በሌላ አጀንዳ ገባሁባችሁ። ዳኒና ሩታ ታርቀዋል። ማሻአላ ተባረካለ። እንኳን ታረቁ፣ ደስ ብሎኛል። ግን የመጣሁት ቡታጀራ እንድትሄድ አይፈልጉም ብዙዎቹ ከባልየው ጀምሮ። ሄዳ ግን ከቤተሰቧ ጋር ፈታ ዘና ብላ የድሮ የመጣ አራሷን አይታችኋታል እንዳማረባት አይደል? እንደዛ ብርቱካን መስላ እንድትወጣ ነው የምፈልገው። ልጅ ማሳደግ እኔ ያውቀዋለሁ። ያጠቋቁራል፣ ያንበሳቁራል። ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ቪዲዮ ጻፉ፣ ኮሜንት ጻፉ።
ሩታዬ ከዳኒ ጋር ስታረቀኝ ደስ ብሎኛል። ነገር ግን ፋሚሊ ቡታጅራ እንድትሄድ እፈልጋለሁ። የሽማግሌ ልጅ ናት ሩታ፣ ጠንካራ ናት፣ ምርጥ ቤተሰብ አላት። እሷ ቤት ተከራይታ አዲስ አበባ ቤት ብቻዋን የመኖሯ እንትኗ ያስጠላል። ማንም እየመጣ መተረቢያ ነው የምትሆነው። ትሄድ ነው የምለው እኔ። በእኔ ተስማማችሁ ኮሜንት እየጻፋችሁ አበረታት። ዛሬ እንግዲህ መታለች ከዳኒ ጋር ደስ ብሏታል። ይቅርታ አውርዳለች። የቡታጅራ መሄጇ ደግሞ ዳኒ ትቀሪያለሽ ምናምን እያላት ነው። እሷ ግን ወስናለች። እኔ በመወሰኗ በጣም ደስ ስላለኝ ነው የመጣሁት።